ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ measures of compactness መለኪያ ከሆኑት አንዱ ኤሪያ ሬሾን እንመለከታለን። ከዚህ በፊት በሰራነው ቪዲዮ ኤሪያ ባውንደሪ ሬሾ፣ ባውንደሪ ሰርከምፈረንስ ሬሾ፣ ኤሪያ ሰርከምፈረንስ ሬሾ አሰራር ማሳየታችን ይታወቃል። ቪዲዮውንም በዲስክሪፕሽን ቦክስ ውስጥ እናስቀምጥላችኋለን። ለዛሬ ከዚህ ቀደም በሰራነው ቪዲዮ ውስጥ ያልተካተተውን ኤሪያ ሬሾን እንመለከታለን። በኤሪያ ሬሾ የአንድ ሀገር የክብነት መጠን ለመለካት የምንመለከታቸው ነገሮች መካከል አገሪቱን ስፋት በሃይፖቴቲካል በሚቀመጥ smallest inscribed circle ማነጻጸር ነው። ይህም ኢትዮጵያን እንደ ምሳሌ ብንወስድ አሰምሽኑ ምንድነው? smallest inscribed circle የኢትዮጵያን የሰሜኑን፣ የደቡቡን፣ የምዕራቡንና የምስራቁን ጫፍ ድንበር የሚነካ ሆኖ የአክቹዋል ስፋቱን በአነስተኛው ኢንስክራይብድ ሰርክል ስናነጻጽረው ነው። የምንጠቀመውን ፎርሙላ ኤሪያ ሬሾ እኩል ይሆናል actual area of the country over the area of inscribed circle። ቀጥታ በዚህ ፎርሙላ ውስጥ ቁጥሮችን እንተካ። actual area of ኢትዮጵያ 1,106,000 ስኩዌር ኪሎ ሜትር ነው። ነገር ግን የኤሪያ ኦፍ ኢንስክራይቢንግ ሰርክል ወይም ኤ ፕራይም ኤሪያ አናውቅም። ስለዚህ እንፈልገው። ኤሪያ ማለት ፓይ አር ስኩዌር ማለታችን ነው። ፓይ በማቴማቲክስ ይታወቃል ቁጥሩ 3.14 ነው። ነገር ግን ይህንን ፎርሙላ ለመጠቀም the smallest inscribed circle ስፋት ለማወቅ አርን ወይም ራዲየስን ማወቅ ይጠበቅብናል። ስለዚህ እንፈልገው። የኢትዮጵያ አብሶሉት ሎኬሽን ስንመለከት ከሰሜን ጫፍ እስከ ደቡብ ጫፍ 12 ዲግሪ ላቲቲዩድ ዲፈረንስ ሲኖረው ከምዕራብ የአገራችን ክፍል እስከ ምስራቅ የአገራችን ክፍል ድረስ ደግሞ የ15 ዲግሪ ሎንጊቲዩድ ዲፈረንስ አለው። የኢንስክራይብ ሰርክሉን ስፋት ለማወቅ ከኢትዮጵያ ምዕራብ እስከ ምስራቅ ጫፍ ያለውን 15 ዲግሪ ለሁለት እናካፍለዋለን። ይህም 7 ዲግሪ ከ30 ደቂቃ ይሆናል። ራዲየስ ለማወቅ እንዲረዳን ወደ ኪሎ ሜትር እንቀይረዋለን። ስለዚህ 1 ዲግሪ 111 ኪሎ ሜትር ከሆነ 7 ዲግሪ ስንት ነው ብለን እንላለን እና ክሪስ ክሮስ እናደርገዋለን። በዚህም 777 ኪሎ ሜትር ይሆናል። ከዚህ በተጨማሪ የቀረውን 30 ደቂቃ ወደ ኪሎ ሜትር እንቀይራለን። ይህም 1 ዲግሪ 60 ሚኒት ከሆነ 30ው ስንት ይሆናል ብለን እንላለን። ክሪስ ክሮስ አድርገን 0.5 ይመጣል። ይህንንም ወደ ኪሎ ሜትር እንቀይረዋለን። ስለዚህ 1 ዲግሪ 111 ኪሎ ሜትር ከሆነ 0.5 ስንት ይሆናል ብለን ካልኩሌት እናደርጋለን። ውጤቱ 55.5 ኪሎ ሜትር ይሆናል። ስለዚህ ከላይ ቀይረን ያገኘነው 777 ኪሎ ሜትር ከአሁን ካገኘነው ጋር 55.5 ኪሎ ሜትር ጋር እንደምረዋለን። ውጤቱም ስንት ይመጣል? 832.5 ኪሎ ሜትር ይሆናል። ኤሪያ ፎርሙላ ውስጥ ለማስገባት 832.5 ኪሎ ሜትሩን ስኩዌር እናደርገዋለን። ስለዚህ 693,056.25 ይሆናል። ስለዚህ የሃይፖቴቲካል ኢንስክራይቢንግ ሰርክሉን ኤሪያ ለማወቅ የሚያስፈልገኑን መረጃዎች አግኝተናል። ኤሪያ ማለት ፓይ አር ስኩዌርድ ነው። ስለዚህ 3.14 ሲባዛ 693,056.2 እናደርግና የሚመጣ ውጤት 2,176,196.625 ነው። ከዚህ ቀጥሎ የምናደርገው ቅድም ያስቀመጥነውን ፎርሙላ ቁጥር እንተካበታለን።
የኢትዮጵያን ኤሪያ ሬሾ ለመፈለግ። ስለዚህ የአክቹዋል ኤሪያ ኦፍ ኤ ካንትሪ ኦቨር the area of inscribing circle የኢትዮጵያ ኤሪያ 1,106,000 ኪሎ ሜትር ነው። የኢንስክራይቢንግ ሰርክሉ ኤሪያ ደግሞ 2,176,196.625 ነው። ስለዚህ ሁለቱን ስናካፍለው የሚመጣው ነጥብ 0.508 ነው። ስናጠጋጋው 0.51 ይሆናል። ይህንን ያገኘነውን ውጤት በተመሳሳይ ሁኔታ የጎረቤት አገራትን ስፋት በአስትሮኖሚካል ሴንትራል ሎኬሽን በሚገኝ ራዲየስ በመመርኮስ ከላይ እንዳሳየነው ካልኩሌት አድርገን ኮምፓሪዝን መስራት እንችላለን። ከጅቡቲ ስንጀምር የጅቡቲ አክቹዋል ኤሪያ 22,000 ስኩዌር ኪሎ ሜትር ነው። የኢንስክራይቢንግ ሰርክሉ ስፋት ደግሞ 46,777 ነው። ስለዚህ ስንት ይመጣል? 0.47 ይመጣል። ሲካፈል የሶማሌ አክቹዋል ኤሪያው 637,657 ነው። የኢንስክራይቢንግ ሰርክሉ ኤሪያ ደግሞ 2,011,429 ነው። ስለዚህ የሚመጣው ውጤት ሁለቱ ሲካፈሉ 0.317 ነው። ሲጠጋጋ 0.32 ይሆናል። በተመሳሳይ የኬንያ አክቹዋል ኤሪያ 582,644 ነው። የኢንስክራይቢንግ ሰርክሉ ኤሪያ ደግሞ 1,154,401 ነው። ስለዚህ ሁለቱን ስናካፍል የሚመጣው ውጤት 0.50 ነው። በኢንዴክስ ኦፍ ኮምፓክትነስ መለኪያ በሆነው ኤሪያ ሬሾ ህግ መሰረት the nearer the ratio to 1 the more compact the country is ይላል። ከዚህ በተጨማሪ lower value near 0 indicate elongation and higher value near 1 suggest more compactness ይላል። ስለዚህ ኢትዮጵያ ከጎረቤት ሀገሮቿ ይልቅ በኤሪያ ሬሾ በተሻለ መልኩ ኮምፓክት ናት እንላለን በውጤቱ መሰረት። ምክንያቱም ኢትዮጵያ 0.51 ነው ያላት ኤሪያ ሬሾ፣ ሌሎቹ ወደ 0 የቀረበ ነጥብ ነው ያላቸው። ከዚህ ቀደም በሜጀርስ ኦፍ ኮምፓክትነስ ዙሪያ የሰራነው ቪዲዮ እንድትመለከቱት እየጋበዝን የዛሬውን ቪዲዮ እዚህ ጋር እናበቃለን። በዚህ ቪዲዮ አንዳች ጥቅም አግኝቻለሁ ብለው ካሰቡ ላይክ፣ ሼር እና ኮሜንት ያደርጉ። እስካሁን የዚህ አስተማሪ ቻናል ቤተሰብ ካልሆኑ ሰብስክራይብ አድርገው አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ የደውል ምልክቱን ይጫኑ። በሌላ አስተማሪና ቁም ነገር አዘል ቪዲዮዎች እስክንገናኝ ፒስ አውት። ባይ ባይ።